አንስታይን፣ ዳቪንቺ እና ቴስላ እነዚህን ሶስት የአእምሮ ስልቶች ተጠቅመውታል። እንደ ሊቅ ማሰብና የአእምሮአችሁን አቅም በእጅጉ ለመጨመር የሚረዳችሁን ሚስጥር ማወቅ ትፈልጋላችሁ? እንግዲህ በታሪክ ውስጥ በታላላቅ ሰዎች ተርታ ለመግባት አዋቂ ሆኖ መወለድ አያስፈልግም። አሊያም እንደ ሀገራችን ባህል አብሾ ሆነ ሌሎች ነገሮችን መጠቀም አያስፈልግም። ዋናው ጉዳይ መርሁን ማወቅ ነው። ለዛም ነው ተንቀው የነበሩ እንደ አንስታይን ያሉ ሰዎች የላቀ አስተሳሰብ ውስጥ የገቡት። አንስታይን፣ ዳቪንቺ እና ቴስላ ከሁሉም ሰዎች የሚለዩት የራሳቸው የሆነ የአእምሮ ስልቶች ስለነበራቸው ነው። እናም ዛሬ እነዚህን ድንቅ ልሂቃን እንዲያስቡ የሚያግዛቸውን ሶስት የአስተሳሰብ ስልቶች አካፍላችኋለሁ። እነዚህ ቀላል ልማዶች ችግሮቻቸውን ለመፍታት፣ ፈጠራዎችን ለመፍጠርና ዓለምን ለመቀያየር የተጠቀሙባቸው ናቸው። መልካም ልብ ካላችሁ ይህ ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ በማድረግ ይጀምሩ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛው ሾሺን የጀማሪው አእምሮ ለዘላለም ለማወቅ ጉጉ ሁኑ ይላል። በመጀመሪያ የጀማሪው አእምሮ ስል ምን ለማለት ፈልጌ መሰላችሁ? በቀላል አነጋገር በጣም ብልህ ሰዎች ብዙ ጥያቄዎችን ይጠይቃሉ። ሁሉንም አውቃለሁ ብለው ግን አያስቡም። ይልቁንም አዲስ ዕውቀትንና ጥልቅ ግንዛቤን በመፈለግ እንደ ጀማሪ ወደ ዕውቀት ዓለም በጉጉት ይገባሉ። እናንተም ከገበታው ለመብላት እጅግ ስግብግብ ልትሆኑ ይገባል። ከተለመዱ አባባሎች መካከል ዕውቁ ፈላስፋ ሶቅራጠስ ያለውን እናንሳ። እኔም አውቀው አለማወቄን ነው። አስተውሉ፣ ሶቅራጠስ ምንም የማያውቅ ሰው ስለነበረ አይደለም፣ ሁሌም አእምሮውን ለጥያቄ ክፍት ስላደረገው እንጂ። አንስታይንም ማንም ሊጠይቀው ያልደፈረውን በመጠየቅ ይታወቅ ነበር። መልሱን ግን አለኝ ብሎ መቼም አስበው አያውቅም። ሁሌም ይፈትሽ ነበር። እንደ ሊቅ ለማሰብ ከፈለጋችሁ ሁሉንም ነገር በመጠየቅ ጀምሩ። ነገሮችን በአቦ ሰጥ እንዳትቀበሉ። ለምን እና እንዴት ብላችሁ ሁል ጊዜም ጠይቁ። መማርን በፍጹም አታቋርጡ እና በቂ ዕውቀት እንዳላችሁ በፍጹም አድርጋችሁ አታስቡ። የማወቅ ጉጉት ያለው አእምሮ ክፍት አእምሮ ነው። እናም ክፍት አእምሮ ለአዳዲስ ሐሳቦችና ለአዳዲስ መፍትሄዎች መግቢያ ነው። ትዕቢተኛ አዋቂ ሁሌም አውቃለሁ ብሎ ያስባል። ያቺን ቁንጽል ዕውቀቱን ለአደባባይ ሊያቀርባት ይሯሯጣል። እውነት እላችኋለሁ ከእንደዚህ አይነቱ ጋር ወዳጅ ራሱ ባትሆኑ ብዙ ታተርፋላችሁ። ይህ የጀማሪው አእምሮ ሾሺን ጽንሰ ሐሳብ በዜን ቡዲዝም ውስጥ ሕይወትን ክፍትና የማወቅ ጉጉት ባለው አመለካከት ላይ ማቅረብን ያስተምራል። ልክ እንደ ጀማሪ ማወቅን እንደ አዲስ እንደሚፈልግ ሰው እንደሚያደርገው ምንም አይነት ዕውቀት ሳይኖር እንደሚጀምር ዕውቀትን በመፈለግ መኖር። ይህ አስተሳሰብ ቀጣይነት ያለው እድገትን፣ ፈጠራንና ጥንካሬን ያበረታታል። በአንድ ወቅት አንድ ዕውቀትን ፈላጊ ወደ አንድ ጠቢብ ጋር መጣና እንደ እርሳቸው አዋቂ መሆን እንደሚፈልግና አእምሮውን እንዴት ሊጠቀም እንደሚችል እንዲረዱት ጠየቃቸው። እሳቸውም ምንም ሳይሉት ተከተለኝ ብቻ ብለው ወደ ጫካው አመሩ። ወጣቱም ምንም ሳይላቸው ተከተላቸው። ልክ አንድ ውሃ ዳርቻ ጋር ሲደርሱ ባላሰበው ፍጥነትና ቀልጥፍና ወጣቱን ጠምዝዘው ወደ ውስጥ ደፈቁት። ዘለግ ላለ ሰከንዶች ያዙት። ተወራጨ፣ ተፍጨረጨረ። ከዛም ለቀቁት። ፊቱ ተቀያይሯል። አተነፋፈሱ አልተረጋጋም። ይሄኔ እኚህ ጠቢብ ውሃው ውስጥ እያለ አጥብቀ የፈለግከው ምንድነው አሉት። ወጣቱም መልሶ አየር አለ። ጠቢቡም ልክ እንደዚህ ዕውቀትን ፈልጋት ብለው ተለዩት። ዕውቀትን መፈለግ ከባድ የሚያደርገው ነገር አለማወቅን ለራስ መናገሩ ላይ ነው። ታዲያ ይህን ያክል እንዲህ ካልኳችሁ ካልቀረ እስቲ ራሳችንን ይህንን ጥያቄ እንጠይቀው። የጀማሪዎች አእምሮን መያዝ ወይም ማዳበር ለምን አስፈለገ? ምክንያቱም አንደኛ ጀማሪ ተማሪ መሆን የዕድሜ ልክ ትምህርትን ስለሚያበረታታ። ለማወቅ ጉጉት ሲሰማችሁ ማደጋችሁን አታቆሙም። ሁለተኛ ኢጎን ወይም የራስ ኩራትን ይቀንሳል፣ እናም ትህትናን ይጨምራል። ሁሉንም ነገር አውቃለሁ ብላችሁ ከመገመት ይልቅ ለአዳዲስ እይታዎች ራስን ክፍት ያደርጋል። ሶስተኛ ችግርን የመፍታት አቅምን ያሻሽላል። ተግዳሮቶችን በአዳዲስ አይኖች ማየትና ወደ ፈጠራና ወደ መፍትሄያዊ ሐሳቦች ያመራል። በመጨረሻም ፈጠራን ያሳድጋል። የማወቅ ጉጉት ያለው አእምሮ ከተለመደው ውጪ ይመረምራል፣ ወደ ጅማሬያዊ ሐሳቦችም ያመራል። በዛም ላይ መላመድን ይገነባል። ለመማር ክፍት መሆን ለውጦችን ለመቀበል ቀላል ያደርጋል። የጀማሪ አእምሮን እንዴት ማዳበር እንችላለን? ተጨማሪ ጥያቄዎችን ጠይቁ። ሁኔታዎችን ከመገመት ይልቅ በጉጉት ቅረቡ።
ሁለተኛ፣ እርግጠኛ አለመሆንን ተቀበሉ። ያልታወቀን ሐሳብ ለማሰብ ከመፍራት ይልቅ በደስታ አስሱት። ሶስተኛ፣ እንደገና ተማሩ። ግትር እምነቶቻችሁን ትታችሁ ነገሮችን በተለየ መንገድ ለማየት ፈቃደኛ ሁኑ። አራተኛ፣ አዳዲስ ተሞክሮዎችን ሞክሩ። ከምቾት ቀጠናችሁ ውጡ። በአዳዲስ እንቅስቃሴዎች፣ በትርፍ ጊዜ ማሳለፊያዎች ላይ ራሳችሁን አሳትፉ። አምስተኛ፣ በጥሞና ጊዜ ውስጥ ቆዩ። ትኩረትን የሚከፋፍሉ ነገሮችን አስወግዱ እና ልክ እንደ አንድ እውነተኛ ጀማሪ በሚያደርገው ልምድ ላይ አተኩሩ። ማሳሰቢያ፣ ዕውቀት አካብቱ ሲባል አንዱን በቅጡ አውቀው ሳይጨርሱ ወደ አንዱ መግባት እንዳልሆነ በደንብ አስተውሉ። ግትር አትሁኑም ስንል ወላዋይና አቋም የለሽ ሁኑ ማለትም አይደለም። ስለዚህ ይህንን ሚዛን መስራትን ለእናንተ ተውኩት። ሁለተኛ፣ በጥልቀት ማሰብ፣ አእምሮን ከሚረብሹ ነገሮች በመከለል። ሁለተኛው ስልት ጥልቅ አስተሳሰብ ነው። ታላላቅ ሐሳቢዎች ለማሰብና ለማቀድ ወደ ሐሳቦቻቸው ዘልቀው ለመግባት ከሚያዘናጋና ከሚረብሽ ነገር በጸዳ መልኩ ብቻቸውን ለሰዓታት ያሳልፋሉ። እንደ ሊቅ ለማሰብ አእምሮአችሁን ከሚረብሹ ነገሮች መጠበቅ አለባችሁ። ይህ ማለት በየቀኑ ያለማቋረጥ በጥልቅ ሐሳብ ላይ በማተኮር ጊዜ መመደብ ማለት ነው። ከጩኸቱ ለመውጣት በየቀኑ 1 ሰዓት ውሰዱ። በዚህም ሰዓት ስልክ የለም፣ ኢሜሎች የሉም፣ ንጹህ ነጸብራቅና እቅድ፣ ከዛ እናንተ ብቻ። ይህ የብቸኝነት ሰዓት የእናንተ ምርጡ ጊዜና ምርጥ ሐሳቦቻችሁን ያለ ገደብ የሚመጡበት ነው። ችግሮችን የምትፈቱበት፣ ራሳችሁ ለራሳችሁ ግልጽነትን የምታገኙበት፣ ራስን ማግኛ የምትፈጥሩበት ሰዓት ነው። ጂኒየስነት በአጋጣሚ አይከሰትም። የአንድ ነገር ትኩረትና አስተሳሰብ ውጤት ነው። ትኩረት ወደ ማንኛውም ነገሮች ማለትም አካላዊም ሆነ አእምሮአዊ ነገሮች ላይ ኃይልን ያመጣል። አስታውሱ፣ ማንም ሰው ሁለገብ ሆኖ ወይንም ሁሉ አይቅርብኝ ሆኖ ታላቅ ሊሆን አይችልም። በሌላ አነጋገር ማንም ሰው በሁሉ ዘርፎች ላይ ምርጥ መሆን አይችልም። ስለዚህም ትኩረት ወሳኝ ነገር ነው። ወደሚቀጥለው የእድገት ደረጃ ብቸኛው የመሄጃው መንገድ ትኩረት ወይም ትልቅ ግንዛቤ ማድረግ ነው። ስለዚህ በዚህ ሰዓት ልታደርጉ የሚገባችሁን በቅደም ተከተል እጠቁማችኋለሁ። አንደኛ፣ ቅድሚያ የምትሰጧቸውን ነገሮች አስቧቸው። ሁሌም በሁሉም ነገር ቅድሚያ የሚያደርገውን ነገር መለየት የብልሆች መንገድ ነው። ሁለተኛ፣ የሚረብሹ አዋኪ ነገሮችን ከአቅራቢያችሁ አስወግዱ። ይህን ማድረግ ከፍተኛ ዋጋን ይጨምርላችኋል። ስለዚህም ስልክም ሆነ ሰው አጠገባችሁ እንዳይኖር ማድረግ ይጠበቅባችኋል። ሶስተኛ፣ ትኩረት የምታደርጉባቸውን ሐሳቦች በዝርዝር አስቀምጡ። ይህም የተበታተነና የተሰባበረ ሐሳብን ከማሰብ ያድናል። ታላላቆች ክባቸው ትልቅ የሚመስል ግን ትንሽ በብዙ ነገር ያልተከበበ ነው። ሶስተኛ፣ የአእምሮ ሙከራ፣ በሐሳቦች መጫወት። በመጨረሻም የአእምሮ ሙከራ የሚለውን ሕግ እናያለን። ነገሮች በጣም የሚሳሳቡበት ቦታ ይህ ነው። አንስታይን ሐሳቦቹን ከመጻፉ በፊት ወይንም እውን ከማድረጉ በፊት በጭንቅላቱ ውስጥ ያሉትን ሐሳቦች ለመፈተሽ የሐሳብ ሙከራዎችን ተጠቅሟል። ብዙ ኃያል ደራሲያን የኢማጂኔሽን ክፍላቸውን ብሩህ ያደርጉታል። እርሱም የተለያዩ ሁኔታዎችን አስቦ የሚያስከትለውን መዘዝ በአእምሮ ያወጣል፣ ያወርዳል። እስከ ዛሬም እኛም በውጤቶቹ እንገረማለን። ይህንን እንዴት ተግባራዊ ማድረግ እንደምትችሉ አሳያችኋለሁ። በመጀመሪያ ሁሌም ውሳኔ ከማድረጋችሁ በፊት ቢሆንስ ብላችሁ በአይነ ህሊናችሁ ማየት ጀምሩ። ይህን ባደርግስ፣ ያንን መንገድ ብሄድስ፣ የተለያዩ ውጤቶችን በአይነ ህሊናችሁ ተመልከቱ። ይህ አእምሮአዊ ጨዋታ ነገሮችን ከተለያየ አቅጣጫ እንድትመለከቱት ይፈቅድላችኋል። ይህ የቢሆንስ ሕግ ያለ ገደብና ያለ መከላከል ድንበሮችን መጣስ ስለሚችል ልዩ ስሜትንም ይፈጥራል። ይህም ወደ የበለጠ ፈጠራና ስልታዊ ውሳኔዎች ሰጪነት ይወስዳችኋል። በጣም ጥሩ ሐሳቦች ብዙውን ጊዜ በአእምሯችሁ ውስጥ ከሐሳብ ጋር በመጫወት ይመጣሉ። እንቅስቃሴ ከማድረጋችሁ በፊት ሊሆኑ የሚችሉትን አስቡ። እንዲህ አይነቱ ሙከራ የበለጠ አእምሯችሁን ያጎለምሰዋል። አእምሮ ደግሞ ሲጎለምስ የፈጠራ ብቃቱ ወደር የለሽና የማይቆም መሆን ይጀምራል። አንድ ነገር ቀድሜ ልንገራችሁ። ይህ ሐሳብ ምናልባት ለአንዳንዶቻችሁ የመጀመሪያ ሊሆን ይችላል። ቢሆንም ግን ግራ ቢገባችሁም የጨዋታው ሕግን እስክትረዱት ስለሆነ በፍጹም ቶሎ እጅ እንዳትሰጡ። ምክንያቱም ብልህ ካለመሆን ታግሶ ጠቢብ መሆን እጅግ የላቀ የራስ ሽልማት ነው። በተጨማሪም ደግሞ እናንተው ራሳችሁ ተጨማሪ ነጥቦችን አንብቡ፣ ፈትሹ፣ ፈልጉ፣ መርምሩ።
ያገኛችሁትን ተጨማሪ ሐሳብ ካለ ለኔም አጋሩኝ። በጋራ ወደ ላቀ የሕይወት ከፍታ እናመራለን። ከነዚህ የጥበብ ልምዶች መካከል ዛሬ በሕይወታችሁ መተግበር የምትጀምሩት የትኛውን ነው? ለሕይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።